የምስራቅ አማራ ቀጠና ምኒልክ እዝ ቤተ አማራ ኮር 2 እና የደጋው መብረቅ ኮር ድል ተቀዳጁ። ዝርዝሩን ይዘናል። አገዛዙ በሸዋ በደቡብ አማራ ቀጠና አሳምነው እዝ በ7 ክፍለ ጦር ድባቅ መመታቱ ተገልጿል። እንመለከተዋለን። በወለጋ አማራን ባናገኘው እንኳን የደረሰውን አዝመራና አቃጥለው በሚል አገዛዙ ወረራ መጀመሩ ተነገረ። እናስደምጣችኋለን። በጎጃም በምዕራብ አማራ ቀጠና አገዛዙ ያልታጠቁ አማራዎችን እየገደለና ንብረታቸውን እየዘረፈ እንደሆነ ተገልጿል። በዝርዝር እናየዋለን። ሰላም ጤና ፍቅር የምንመኝላችሁ ውድ የበለስ ሚዲያ ቤተሰቦቻችን እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ የህዳር 27 ቀን 2018 ዓ.ም የምሽቱን የግንባርና ወቅታዊ መረጃዎች ወደ እናንተ ይዘን ቀርበናል። ሰናይ ቆይታ። የምስራቅ አማራ ቀጠና ምኒልክ እዝ ቤተ አማራ ኮር 2 እና የደጋው መብረቅ ኮር ድል ተቀዳጁ። የአማራ ህዝብ እንባ አባሹ ፋኖ እንደ አባቶቹ አርበኞች ከሀገር ሻጭ ጥቁር ጣሊያን አገዛዝ ጋር ያለ እረፍት በአራቱም አቅጣጫ እየተዋደቀ ይገኛል። የታሪክ አጋጣሚ ሆኖ አማራ ልጆቹን አምኖ ከፊት አሰልፎ ደጀንነቱን አጠናክሮ ስንቅና ልብስ እያቀረበ ይገኛል። የአማራ ህዝብ በዚህ ሰዓት ከአምላኩ ቀጥሎ የሚያምነውና የሚተማመነው ፋኖን መሆኑንም መስክሯል። ፋኖ ይህን መታመንና አደራ ከድል ጫፍ ለማድረስ በተናበበ መልኩ የአረመኔው የአብይ ጦር ድባቅ እየመታው ይገኛል። ጠንካራ የሚያስፈራ የፋኖ ክንድ ባለበት በወሎ አካባቢም ያለ እረፍት ፈልሚያው የቀጠለ ሲሆን የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ እዝ ቤተ አማራ ኮር 2 ዞብላምባ ክፍለ ጦርና የደጋው መብረቅ ኮር የጋራ የአውደ ውጊያ የድል ውጤቶች የዚህ ማሳያ ናቸው። በለስ ሚዲያ ከምኒልክ እዝ ህዝብ ግንኙነት የደረሰው መረጃ እንደሚያመለክተው ህዳር 26 ቀን 2018 ዓ.ም ዳውንት ወረዳና በደላንታ ወረዳ መካከል ልዩ ስሙ ሾጋ በሚባል ቦታ ላይ ለሁለት ቀን በቆየው አውደ ውጊያ ድል ተመዝግቧል። ምኒልክ እዝ በሁለቱም ኮሮች መካከል ካሉ በተውጣጡ ሻለቃዎች ከፋሽስቱ ቅጥረኛ ሰራዊት ጋር ባደረገው የአቋም መለኪያ በጠላት ላይ እጅግ ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራን ከማድረስም በላቀ አካላዊ ጉዳትን ማድረስ ተችሏል ነው የተባለው። በዚህ አውደ ውጊያ ከ8 መኪና በላይ የጠላትን ሰራዊት ሙትና ቁስለኛ ከሾጋ ወደ ደላንታ ሲያመላልስ የነበረ ሲሆን በቁጥር የተረጋገጠ በደላንታ የፋሽስቱ ሰራዊት ካምፕ ውስጥ 93 ቁስለኞች ሲገኙ ሌሎች ሙት ሆነዋል። ከ93ቱ መካከል 41ዱ ቦርድ የወጡና በደላንታ ሆስፒታል ውስጥ ለከፍተኛ ሕክምና ከካምፕ ተነስተው የገቡ ናቸው። ሁለት ቀን በፈጀው አውደ ውጊያ ፋሽስቱ ስርዓት ሞርተርና ዙ 23ን እንደ እጅ በእጅ የክላሽ መሳሪያ ያክል የተጠቀመ ሲሆንም በዳውንት ወረዳ ውስጥ ሲቪል ማህበረሰቦችን ጨፍጭፏል። አንዲት መነኩሴና ሁለት አርሶ አደሮችን ህይወትም ነጥቋል። በርካቶች ደግሞ ቁስለኛ ሆነዋል ሲል ነው ምኒልክ እዝ ጨምሮ የገለጸው። አገዛዙ ከ10 በላይ የሚሆኑ መኖሪያ ቤቶች በዛው በዳውንት ወረዳ ሙስፋፍ በሚባል አካባቢ በሞርተር አቃጥሏል። እንስሳቶች ሁሉ አማራ ምድር ላይ በመገኘታቸው አማራዊ የሁቲ እርምጃ እንደሚወሰድባቸው ሁሉ በቤቶችም ላይ ተፈጽሞባቸዋል። የዓለምን የጦርነት ህግ በጣሰ መልኩ ሰንደቅ ዓላማ ከወረደ በኋላ ከባድ መሳሪያ በማስወንጨፍ እስከ ግማሽ ሌሊት ድረስ ንጹሃኖች ላይ የጅምላ ግድያን ፈጽሟል። ሽንፈትና ሞት አፍንጫው ስር ደርሰው የሚጨፍሩበት የፋሽስቱ አገዛዝ አህያውን ፈርቶ ዳውላውን ይሉ ዘንድ ደመ ነፍሱን ከጫማ በታች ባለው መፈራገጥ ንጹሃኖችን ታርጌት አድርጓል ብሏል። የአማራ ፋኖ ብሔራዊ ኃይል አፋብሃ ምኒልክ እዝ በሸዋ ግንባር የአብይ አህመድ የ103ኛ አየር ወለድ ኮማንዶ ጡት ቆራጭ ኃይል በአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ አጼ ዘርዓ ያዕቆብ አንደኛ ኮር በ7 ክፍለ ጦር ድባቅ መመታቱ ተገልጿል። የአሳምነው እዝ ቃል አቀባይ ለሚዲያችን እንዳጋራው የአብይ አህመድ አገዛዝ አጼ ዘርዓ ያዕቆብ አንደኛ ኮር 7 ክፍለ ጦር አናብስቶች አሉበት ወደ ተባለው ዘልቆ በመግባት ከበባ ለማድረግ ቢሞክርም በክንደ ነበልባሎች ሙትና ቁስለኛ ሆኗን ተብሏል። የአጼ ዘርዓ ያዕቆብ አንደኛ ኮር የ7 ክፍለ ጦር በዛሬው ዕለት ዳር 27 ቀን 2018 ዓ.ም በኤፍራታና ግድም ካራለጎማ ቀበሌ አገዛዙ ከፋኖ ጋር ባደረገው ውጊያ በአሳምነው ክንደ ነበልባሎች አከርካሪውን ተመቷል። በዚህ የተበሳጨው የአብይ አህመድ ወንበር አስጠባቂ መከላከያ ሰራዊት የፋኖን በትር መቋቋም ሲያቅተው በመመለስ ላይ እያለ አቶ አምሻው ከፈለኝ የተባለውን አርሶ አደር የግብርና ስራውን እያከናወነ ባለበት ሰዓት በግፍ ረሽኖ ሄዷል ነው የተባለው። በመሆኑም አብይ አህመድና የብልጽግና ወንበር አስጠባቂ ኃይል በአማራ ህዝብ ላይ እያሳየ ባለው ጥላቻ ዛሬም እንደ ትላንቱ ከአማራ ፋኖች ጋር ፊት ለፊት መግጠምና መፋለም ሲያቅተው የፖለቲካ ምንነት የማያውቁ አማራዎችን ባገኘው አጋጣሚ እየረሸነ ይገኛል። አብይ አህመድ አማራን ለማጥፋት የቀን ተቀን ስራው ስለሆነ መላው የአማራ ህዝብ ይህንን አረመኔያዊ ስርዓት ነቅለን እስከምንጥለው መላው ህዝባችን ባለበት ጥንቃቄ እንዲያደርግ ስንል በአክብሮት እንገልጻለን ብሏል። የአሳምነው እዝ የህዝብ ግንኙነት
ወደ ወለጋ ግንባር ስናልፍ አማራን ባናገኝ ሰብላቸውን እናቃጥለው በማለት አገዛዙ እንቅስቃሴ መጀመሩ ተነገረ። ራሱን መከላከያ ብሎ የሚጠራው የአገዛዙ ወንበር ጠባቂ ስብስብ አማራ በብዛት ወደሚኖርባቸው ቀበሌዎች በስፋት እየተንቀሳቀሰ ይገኛል ሲሉ የወለጋ ምንጮች ገልጸዋል። በዛሬው ዕለትም ከጠዋት ጀምሮ ምስራቅ ወለጋ ዞን ሊሙ ገሊላ ወረዳ ወደምትገኘው አዋጃ ቀበሌ ገብቷል ነው የተባለው። የወለጋ አማራን ማሳደድ፣ ማፈናቀልና መግደል የዕለት ተዕለት ተግባሩ ያደረገው አራዊት ሰራዊት አሁን ደግሞ ወቅት እየጠበቁ ዓመት ሙሉ የተለፋበትን ሰብል መዝረፍና ማቃጠሉን ቀጥሏል። ምንጮች ጨምረው እንደገለጹት በሆሮ ጉድሩ ወለጋ ዞን አቤ ደንጎሮ ወረዳ ከጫንጮና አካባቢው ማንኛውም የአማራ አርሶ አደር ሰብሉን ጭኖ ወደ ቱሉ ጋና እንዳይገባ የተከለከለ ሲሆን ወደ አንዶዴ ከተማም በተመሳሳይ በጋሪ ጭነው ሲንቀሳቀሱ የነበሩ ወገኖቻችን ወደ መጡበት አካባቢ እንዲመለሱ መደረጋቸውን ምንጮች ገልጸዋል። አማራን ባናገኝ ሰብላቸውን እናቃጥለዋለን በማለት ነው ዘመቻ ለመጀመር ያሰበውና በሁሉም ወለጋ አካባቢዎች የምትኖሩ ወገኖቻችን አስፈላጊውን ጥንቃቄ እንድታደርጉ ምንጮች ጥሪውን አስተላልፈዋል። ወደ ቴዎድሮስ እዝ ቀጠና ስናመራ በደንበጫ ወረዳ የንጹሃን ጭፍጨፋና ንብረት ዘረፋ እየተፈጸመ ይገኛል ተባለ። በአፋብኃ ምዕራብ አማራ ቀጠና 109ኛ ኮር 99ኛ ክፍለ ጦር በደንበጫ ወረዳ ከህዳር 12 ቀን 2018 ዓ.ም ጀምሮ ራሱን ጥምር ጦር ብሎ የሰየመ የአረመኔው ስርዓት ከደንበጫ፣ ከጅጋ፣ ከፍኖተ ሰላምና ከብር ሸለቆ ኃይሉን በማሰባሰብ ወደ ዋድና ዘለቃ ቀበሌዎች በመንቀሳቀስ እየደፈረ እየረሸነና እየዘረፈ ይገኛል ሲል የክፍለ ጦር ህዝብ ግንኙነት መረጃውን አጋርቶናል። የአማራን ህዝብ ማንነት አልባ ለማድረግ ታሪክ ለማጥፋት አገዛዙ ከና አጋሮቹ ሌት ተቀን ሰነድ ሰንዶ ከተንቀሳቀሰ ከ7 ዓመት በላይ አስቆጥሯል። በዚህ 7 እና 8 ዓመታት በሚሊዮን የሚቆጠር የሰው ህይወት የቀጠፈ ሲሆን በቢሊዮን የሚገመት ሀብት አውድሟል። ወጣቱ ከሀገሩ ተሰዶ ሀገር አልባ እንዲሆንና ሰርቶ እንዳይበላም ተፈርዶበታል። የዚህ ማሳያ ህዳር 12 ቀን 2018 ዓ.ም የደገራ ሚካኤል 2 ቄሶችንም ጃጅራብ ላይ በብድር በሚገቡ ድሮኖች 3 አርሶ አደር ላይ ጥቃት አድርሷል። ህዳር 14 ቀን 2018 ዓ.ም አኳትማ አንድ ወጣትና ህዳር 16 ቀን 2017 ዓ.ም የዘለቃ ከተማ 6 ወጣቶች የአረመኔው ስርዓት ሰለባ ሲሆኑም የ10 ዓመት ህፃን መድፈራቸውን ተረጋግጧል። ይህ እልቂትና ዘረፋ ዛሬም የቀጠለ ሲሆን በደንበጫ ወረዳ እንወንድ ቀበሌ ኑሯቸውን በሞተር ስራ የሚተዳደሩ ወጣቶች ላይ የጥይት ናዳ በማውረድ 7 ሞተሮችን በመዝረፍ አንድ ሞተረኛ የተረሸነ ሲሆን ሆቴሎች፣ ልብስ ስፌትና የተለያዩ የሸቀጣሸቀጥ ሱቆች ተዘርፈዋል ሲል አፋብኃ ምዕራብ አማራ ቀጠና 109ኛ ኮር 99ኛ ክፍለ ጦር ሚዲያና ኮሚኒኬሽን ክፍል አሳውቋል። በተመሳሳይ ራሱን የሀገር መከላከያ ብሎ የሚጠራው ተቅበዝባዙ የአብይ አህመድ አረመኔ አራጅ ሰራዊት ዛሬም የንጹሃንን የመኖሪያ ቤት ለብልቧል ተብሏል። ዛሬ ህዳር 27 ቀን 2018 ዓ.ም የ33ኛ ክፍለ ጦር ህዝብ ግንኙነት መምሪያ ለበለስ ሚዲያ መረጃውን እንዳጋራን የአፋብኃ ምዕራብ አማራ ቀጠና ቴዎድሮስ እዝም 102ኛ ኮር 33ኛ ክፍለ ጦር አንደኛ ሻለቃ ለተለያየ ግዳጅ አካባቢውን መልቀቋን የሰማው የአብይ አህመድ አረመኔ አራጅ ሰራዊት ዛሬም በጎንጂ ቆለላ ወረዳ ዜጋንሳ ቀበሌ አትርሴ በልሲቲ የሚባልን የአንድ ንጹሃንን የመኖሪያ ቤት ሙሉ በሙሉ አቃጥሏል ነው የተባለው። በዛሬው ዕለት በአገዛዙ ሙሉ የቤት ዕቃ ወደ ቤት የተሰበሰበ እህል፣ የቤተሰቡ አልባሳትንና ሌሎች ንብረቶችን እንደያዘ የወደመው የአቶ አትርሴ በልሲቲ ቤት በብር ሲገመት ወደ 700 ሺህ ብር ሊያወጣ እንደሚችል ተገምቷል። በተጨማሪም ክፍለ ጦሩ እንደገለጸው በአካባቢው በሻይ ቡና አገልግሎት በሚተዳደሩ ቤት በመግባት የስራ ቁሳቁሳቸውን ሙሉ በሙሉ ማውደሙን ተጎጂዎቹ አሳውቀዋል ብሏል። በጉዳዩ ዙሪያ ያነጋገርናቸው የአፋብኃ ምዕራብ አማራ ቀጠና ቴዎድሮስ እዝ 102ኛ ኮር 33ኛ ክፍለ ጦር ጊዜያዊ መንግስት አስተዳደር የጎንጂ ቆለላ ዋና አስተዳዳሪ ፋኖ አረጋ አበረ በተፈጠረው ችግር አዝነው የአካባቢው ማህበረሰብ የመረዳዳትና የአብሮነት እሴቱን በማጎልበት ተጎጂዎችን እንዲያቋቁሙ አስተያየት ሰጥተዋል። በመሆኑም የጎንጂ ቆለላው የዮሐንስ አለማየሁ ሻለቃ ጠላት በመጣበት እግሩ በታትኖ መልሶታል። በአፋብኃ ቴዎድሮስ እዝ 102ኛ ኮር 33ኛ ክፍለ ጦር የዮሐንስ አለማየሁ ሻለቃ ወደ ዜጋንሳ ቀበሌ የተንቀሳቀሰውን ጠላት በደፈጣ በመበታተን ወደ መጣበት መመለስ ተችሏል። የአብይ ወንበር አስጠባቂው ተቅነዝናዡ መከላከያ ሚሊሻዎችን በማስከተል ወደ ዜጋንሳ ቀበሌ ከሌሊቱ 9 ሰዓት ቢሄዱም እንዳሰቡት ሳይሆን ቀርቶ በደፈጣና በሌላ አቅጣጫ ቆርጦ በመግባት ለአፍታም ሳይቆይ አርገብግቦ መመለስ ተችሏል ነው የተባለው። 4 የመከላከያ አባላቱን በሞት አጥቶና 3ቱን ደግሞ ቆስለውበት ተመልሷል።
የትራምፕ አስተዳደር አውሮፓ የስልጣኔ መጥፋት ተጋርጦባታል አለ። የፕሬዝዳንት ዶናልድ ትራምፕ አስተዳደር አውሮፓ የስልጣኔ መጥፋት እንደሚጠብቃት አዲስ ባወጣው የስትራቴጂ ሰነድ ማስጠንቀቁን ቢቢሲ ዘግቧል። ይህ የፕሬዝዳንቱ አስተዳደር ሰነድ አንዳንድ አገሮች አስተማማኝ አጋር ሆነው ስለመቀጠላቸውም ያለውን ጥርጣሬ ገልጿል። አዲሱ የስትራቴጂ ሰነድ አውሮፓን ትኩረት ሰጥቶ ተመልክቷል። ባለ 33 ገጹ የብሔራዊ ደህንነት ስትራቴጂ የአሜሪካው ፕሬዝዳንት ለዓለም ያላቸው ራዕይና እንዴት የአሜሪካን ወታደራዊና ኢኮኖሚያዊ ኃይል ተጠቅመው ይህንን ለማስፈጸም እንደሚሰሩ ይተነትናል። ትራምፕ ሰነዱን አሜሪካ በሰው ልጅ ታሪክ ውስጥ ታላቅና ስኬታማ አገር ሆና እንድትቀጥል የሚያደርግ ፍኖተ ካርታ ሲሉ ገልጸውታል። ሰነዱን በሚመለከት የአውሮፓ ፖለቲከኞች ምላሽ የሰጡ ሲሆን የጀርመኑ የውጭ ጉዳይ ሚኒስትር ጆአን ዋድፔኑ አገራቸው ከውጭ የሚመጣ ምክር እንደማያስፈልጋት ተናግረዋል። የአሜሪካ መደበኛ የብሔራዊ ደህንነት ስትራቴጂ በፕሬዝዳንቶቹ በእያንዳንዱ የስልጣን ዘመን አንድ ጊዜ ይፋ ይደረጋል። ሰነዱ ለወደፊት ፖሊሲዎችና በጀቶች ማዕቀፍ ሆኖ የሚያገለግል ሲሆን በተጨማሪም ፕሬዝዳንቱ ቅድሚያ የሚሰጧቸው ጉዳዮች የትኞቹ እንደሆኑ ለዓለም ማህበረሰብ የሚያሳይ ነው። አዲሱ ሰነድ ትራምፕ በዚህ ዓመት መጀመሪያ ላይ ለተባበሩት መንግስታት ድርጅት ካደረጉት ንግግር ጋር ተመሳሳይነት አለው። ትራምፕ በዚህ ንግግራቸው የምዕራብ አውሮፓ ሀገራት በስደትና በንጹህ ኤነርጂ አቅርቦት ላይ በሚከተሉት ፖሊሲ በመጥቀስ ከባድ ትችት ሰንዝረዋል። አዲሱ ሰነድ ትራምፕ ከዚህ ቀደም የያዙትን አቋም የሚያጠናክር ሲሆን የምዕራባውያን ማንነት እንዲታደስ ጥሪ ያቀርባል። የውጭ ተጽዕኖን ለመዋጋት የጅምላ ስደትን ለማስቆምና አሜሪካ ቅድሚያ ከምትሰጣቸው አንዱ የሆነው የአደንዛዥ እጽ አዘዋዋሪዎችን ለመግታት የሚሰሩ ስራዎች ላይ ትኩረት አድርገዋል። በአውሮፓ ላይ በማተኮርም አሁን ያለው አዝማሚያ ከቀጠለ አህጉሪቱ በ20 ዓመታት ወይም ከዚያ ባነሰ ጊዜ ውስጥ የማትታወቅ እንደምትሆን ይጠቅሳል። የአውሮፓ ስልጣኔ ላይ የተጋረጠው የመጥፋት አደጋ የኢኮኖሚያዊ ጉዳዮች ካስከተሉት ችግር ይልቅ እውነተኛና ይበልጥ ግልጽ ሆኖ እንደሚታየም ያብራራል። ኢኮኖሚያዊ ጉዳዮቿ በእውነተኛውና በይበልጥ ግልጽ በሆነው የስልጣኔ መጥፋት የተጋረጠበት መሆኑን ይዘረዝራል። ሰነዱ የተወሰኑ የአውሮፓ ሀገራት አስተማማኝ አጋር ሆነው ለመቀጠል የሚያስችል አስተማማኝ ኢኮኖሚና ወታደራዊ ኃይል ይኖራቸው እንደሆነ ግልጽ አይደለም ይላል። በተጨማሪም የአውሮፓ ህብረትና ሌሎች የሽግግር አካላት ያላቸውን አካላትም የፖለቲካ ነጻነትና ሉዓላዊነትን የሚያንኳስሱ ተግባራትን እያከናወኑ እንደሆኑ በማንሳት ከሷል። አክሎም የስደት ፖሊሲዎች ምሬትን እየፈጠሩ ነው ያለው ሰነዱ የመናገር ነጻነትን ይገድባል፣ እንዲሁም የፖለቲካ ተቃዋሚዎች ይታፈናሉ ሲል ይዘረዝራል። ከዚህ በተጨማሪም የልደት መጠን መወሰን፣ ብሔራዊ ማንነት ማጣትና በራስ መተማመን በሰነዱ ላይ የአውሮፓ ህብረትን በሚመለከት ከሰፈሩ መካከል ይገኝበታል። በአንጻሩ ሰነዱ እያደገ የመጣው የአውሮፓ ብሔርተኝነት አቀንቃኝ ፓርቲዎች ተጽዕኖን የሚያወድስ ሲሆን አሜሪካ የአውሮፓ አጋሮቿ ይህን የመንፈስ መነቃቃትን እንዲያበረታቱ ታበረታታለች ብሏል። የትራምፕ አስተዳደር በጀርመን ደህንነት ተቋማት ዋልታ ረገጥ ተብሎ ከተፈረጀው አከርካሪ የቀኝ ዘመን ፓርቲ ኤኤፍዲ ጋር ግንኙነት ፈጥሯል። የጀርመኑ የውጭ ጉዳይ ሚኒስትር ዋድፑል ዩናይትድ ስቴትስ በኔቶ ጥምረት ውስጥ በጣም አስፈላጊ አጋር ናት እና ሆናም ትቀጥላለች። ይህ ጥምረት ግን የደህንነት ፖሊሲ ጉዳዮችን ለመፍታት ያተኮረ ነው ሲሉ ተናግረዋል። አክለውም ሀሳብን በነጻነት የመግለጽ ወይም ነጻ ማህበረሰቦቻችንን የማደራጀት ጥያቄዎች በምን መልኩ ቢሆን ቢያንስ በጀርመን ወይም በስትራቴጂ ውስጥ አይገቡም ብዬ አምናለሁ ብለዋል። ሩሲያ በዩክሬን ላይ የፈጸመችውን ወረራ አስመልክቶ ሰነዱ አውሮፓ ከሩሲያ ጋር ባለው ግንኙነት በራስ መተማመን እንደሌላት ገልጿል። ሰነዱ የአውሮፓና ሩሲያ ግንኙነት በማሳለጥ ረገድ ከፍተኛ የአሜሪካ ተሳትፎ ይጠበቃል ካለ በኋላ በዩክሬን ውስጥ ያለው ጦርነት እንዲያበቃ የአሜሪካ ዋና ፍላጎት መሆኑን ጠቅሷል ሲል የዘገበው ቢቢሲ ነው። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስላል። ጤና ይስጥልንም።